እሺ የምፈራው ነገር አለ ምናምን ስትይ ነበር ከጸጸት ጋር ተያይዞና እስኪ እሱን ነገር እስኪ ንገሪኝ። የሚያስፈራሽ ነገር ምንድን ነው? በጣም በአይምሮሽ ላይ ደጋግሞ የሚመጣው ጸጸት ምን አይነት ጸጸት ነው? ንገሪኝ እስኪ። የሉ ምፈራው በጣም የሰው ወሬ ነው። አሁንም ቢሆን የሰውን ወሬ አልቻልኩም። በፊት ከነበረኝ እንደውም በፊት አያውቁኝም ማለት ይቻላል። ወጥቼ መግባት የምችል ነበርና አሁን ላይ አልቻልኩትም። በቃ እንጃ በቃ ወደዛ ላይ መመለስ ይሻለኛል እስከምለው ድረስ ማለት ነውና በጣም የሰው ወሬ በጣም ከባድ ነው። በጣም እና እሱን ነው ወደዛ እንዳልሄድ አሁን ላይ እኔ ከበፊቱ በጣም የሚያስጠላ በቃ የራቀት በቃ አሁን በምንም ነገር ደስተኛ አይደለሁም። ወደዚህ ተመልሼ እንትን ካልኩ በኋላ አላቅም ምን አይነት ውስጥ ስሜት ውስጥ በጣም ውዝግብ ያለ ስሜት ውስጥ ነው ያለው። በቃ ራሴን ለማጥፋት ራስሽን አጥፊ ነው የሚለኝ በቃ አላቅም። እኔ በምንም ነገር ደስተኛ እየሆንኩ አይደለም። ሰው መቅረብ እፈራለሁ። በቃ ሰው ሲነካኝ ራሱ ይሁን አላቅም እንጃ ራስሽን አጥፊ ነው የሚለኝ። አይዞሽ ሄሉዬ፣ እዚህ ላይ የተወሰኑ ነገሮችን ብቻ ልበልሽ። አታልቅሺ። በመጀመሪያ ደረጃ በቻልሽው አቅም አታልቅሺ። ምን አለ መሰለሽ ሄሉ፣ በደንብ አድርገሽ አዳምጪኝ ፕሊስ። ጸጸት ሁለት አይነት ጸጸት አለ። አንደኛው ጸጸት መልካም ጸጸት ነው። ሁለተኛው ደግሞ ጸጸት መጥፎ ጸጸት ነው። ክርስቲያን የሆነ ሰው በክርስቶስ የሚያምን ሰው መልካም የሆነ ጸጸት ነው መጸጸት ያለበት። መጥፎ የሆነ ጸጸት ማለት ከአምላካችን ከእግዚአብሔር የበለጠ እንድንርቅ የሚያደርገን ነው። ቅድም እንዲህ አይነት ጥያቄዎችን የጠየኩሽ አውቄ ነው። ምን አለ መሰለሽ ይሉ የቀደመ የአንቺ ማንነት አለ። ሰው ከዛ ማንነት ልክ መውጣት ስትፈልጊ ይሄ መጥፎ የሆነ ጸጸት ባይመሮሽ ይመጣል እና ይሄ ፈተና ነው። ስለዚህ ከነዚህ አይነት ፈተና መራቅ አለባችሁ። ክርስቲያኖች ወንድሞች ሁላችሁ ባላችሁበት ሁሉም ሰው መቼም ይፈተናል እና መጥፎ የሆነ ጸጸት ሲያጋጥማችሁ በፍጹም እንዳትበገሩ። እኔ ለቤተ መቅደሱ አልገባም፣ እኔ ራሴን ማጥፋት ያለብኝ፣ እኔ በቃ ወደ ቤተ ክርስቲያን መቅረብ አልችልም፣ እኔ እኮ የቆሸሽኩ ሰው ነኝ። በፍጹም ተወዳጆች፣ በፍጹም እግዚአብሔር አምላክ እናንተን በአምሳሉ የፈጠራችሁ ልጆቹ ናችሁ እና እንዲህ አይነቱ ሐሳብ በውስጣችሁ የሚመጣ ከሆነ መጥፎ ጸጸት ነው። ክርስቲያኖች መጥፎ ጸጸት ነው። ሰው ሄሉዬ መጸጸት ያለብን እኛ የትኛውን ጸጸት ነው? መልካም የሆነ ጸጸት። መልካም የሆነ ጸጸት እያንደረደረ የሚወስደን ወደ ክርስቶስ ስለሆነ አንድ ነገር ስትነግሪኝ ቅድም ተረድቼ ነበረ። ምንድነው? ወደ ቤተ ክርስቲያን ሄደሽ አታውቂም ሄሉዬ። ዓለም የነጠቀሽን ሰላም እመኚ። ስለ እውነት ነው የምልሽ፣ እመኚ ሄሉ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው ሊሰጥሽ የሚችለው። ክርስቶስ ብቻ እመኚ። ኔትወርክ እንዳይቆራረጥ ሁላችሁም በደንብ ኮፒ ሊንክ አድርጉ ፕሊስ። ሁላችሁም እኔ ጋር አነስ ይበል ኮኔክሽን እያለ ስለሆነ እንዲህ አይነት መልእክታውን ባይቆራረጥ መልካም ነው። የኔ ተወዳጆች ፕሊስ እባካችሁን በደንብ ኮፒ ሊንክ አድርጉት። እሺ፣ በደንብ እሺ። ሁላችሁም እህቶች ወንድሞች እንድታደምጡ ያው ኮሜንት ያጠፉት ሄሉ ሀሳብሽን ሰብሰብ አድርገሽ እንድታዳምጪ ነበር፣ ግን ምናልባት አነስ ይበል ኮኔክሽን ሲል ነው በመሃል እያበሮት ያለው። እሺ ተንሳዩ ምናሽ ይለኝ። አይ ችግር የለም ያልኩ። እሺ እና ተንሳዩን እንኳን እኔ በማከብርበት በገርጂ ማርያም ብዙ ሰዎችን ኢንቫይት እያደረኩ ነበረ።
እና በባለፈውን በውስጥ መስመር መልእክት ሳስቀምጥልሽ አስቤ ነበረ ትንሣኤን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤውን በቦሌ ሆተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን አብረሽ እንድታከብሪ ግን ከማንም በቃ ማንንም አታገኝ፣ ችግር የለውም። ሄሎ በደንብ አዳምጪ፣ ውስጥሽም ሰላም እንዲሰሙ ማንንም አታገኝ። ግን አንድ ነገር ብቻ እሺ በይ፣ ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው የሚመልስልሽና አንዱ ቦታ በቃ ለአንቺ ቅርብሽ የሆነ ቤተክርስቲያን በቃ ነጠላሽን ለብሰሽ እመኚኝ፣ ቅዳሴን በሌለበት ሰዓት ቢሆን የሰርክ ጉባኤን በማይጀምርበት ሰዓት በቃ ለአንቺ በደንብ ኮምፈርት እንዲሰማሽ ማንም ሰው በማይኖርበት ሰዓት፣ ብዙ ሰው በማይኖርበት ሰዓት ቤተክርስቲያን ቅጥር ግቢ ውስጥ ሂጂ እና ለተወሰኑ ደቂቆች ብቻ ቁጭ በይ። ማንንም ሰው አታገኚ፣ ማንንም ሰው አታናግሪ፣ ስልክም ሲደወል አታንሺ። የተወሰኑ ደቂቃዎችን ሄሉ የተወሰኑ ደቂቃዎችን ብቻ ቤተክርስቲያን ቁጭ በይ። እመኚ ልንገርሽ፣ ዓለም የነጠቀሽን ሰላም ክርስቶስ በዛ ሽርፍራፊ ሰኮንዶች ይመልስልሻል።